ለማንኛውም ቤዛ ካንተ ጋር እርቅ ማውራት ትፈልጋለች። ስለዚህ በአሁኑ በደንብ እንደተዘጋጀውላት አውቃ ፈርታለች ማለት ነው። ምን ልታደርግ ነው? ቆይ አንተ መቼ ነው ከጉልበት ከፍ ብለህ በጭንቅላት ማሰብ የምትጀምረው? ትሰማኛለህ? ለመጨረሻ ጊዜ ምክሬን ስማ። አንተ ከዚህ ነገር ውስጥ ውጣ። የት ነው የምወጣው? ቤዛ እኮ ሚስቴ ብቻ ሳትሆን ህይወቴ ናት ነው። ስለዚህ ሚስትህንም ህይወትንም እነጥቃለሁ ማለት ነው። እንዲያውም በጣም ያጠነክርልህ አንድ ነገር እጨምራለሁ። ቤቱን በስሟ ዙሪያዋል። ምን ሱራፌል አታልከው? ለምንድን ነው ማለት ነው? መጀመሪያ ምን ነበረኝ? ሁሉም ነገር እኮ እሷ ነበር። አሁን ግን ከሷ ፍቅር አንቺ ቤቱን በስሟ ዙሪያ ማናባክስ ነው? እውነቴን ነው ያንተ ደም ማለት ነው። አሁን ቅጣታ ከደረ የለኝም አጠፋለሁ። ሱራፌል አንድ ያልገባ ነገር ቢኖር ቤቱና ንብረቴ በእኔ ስም ቢሆን ለአንተ አሳልፌ የሚሰጥ መስሎ ነበር። ያንተ ጨዋታ እኮ ያኔ ሳሚ ሲያከሽፈው ነው ያለቀው። እኔ ግን ገና እየጀመርኩ እንዳለ እየተሰማኝ ነው። ይልቅ ከዚህ በኋላ ላታሸንፍ ነገር ጊዜን በከንቱ አትባክን። እንደ ብለውቱ ወደ ሰላም መንገድ ብትመጣ ይሻላል። ሲጀመር አንተ የበቀጥ ማስክሮ ነው እንጂ ከሌላ ያነሳ ሰዓት ኖሮ አይደለም። አሁን ለተናገርከን ነገር በሙሉ በእጥፍ ዋጋ ትከፍላለህ። ዋጋ አስከፍላለሁ ሲል ዋጋ መክፈልም አለ። አቶ ሮቤል ማን አባቱ ነው ድርሽን ከኔና ላንቺ ሰጠ? ማን አባቱ ነው? እኔ አውቃችን ፈልጌ አይደለም ይሄን ነገር ያደረገው። አትነግሪኛለሽ? አትነግሪኝ። ማን ነው? ሳሚ ነው። ሳሚ አላሽሽ ምን ይፍቀር። በአንድ በኩል ሮቤል በጣም ያሳዘነኝ ነው። ምን ይሄ ሰውዬ ሰሞኑን በጣም አሳዘነኝ። አበዛ። ውሸት ነው ይመስልሻል? ማለት ቤተሰቦቹ ሲገደሉ እኮ እሷ አድርጋ ስለሆነ እያየችው ነበር። እኔ አሁን ድረስ አባቴ ነፍሰ ገዳይ እንደሆነ አላስብም። ቆይ ፍቅር አባትሽን ይሄን ያልታውቃችሁ ነበር? አባቴ አይደል እንዴ? እንዴት ነው የማላውቀው? ቆይ ግን ለምንድን ነው ስለዛ ሰውዬ ይሄን ያህል እየተቆረቆርክ ያለኸው? እሱማ አሁን ላይ ቤተሰቦች ነፍሰ ገዳይ መሆናቸውን የምታረጋግጪው ታምጫለሽ። ሮቤል ያለው ለአባቴ ብቻ አይደል እንዴ? ለምንድን ነው ቤተሰቦች እያልክ ያለኸው? ቤዛ በጣም ተቆጣሽን እኮ ነው። መጀመሪያ ሰላም እናወርድ ብለሽ ሀሳቡን ያመጣሽው እኮ አንቺ ነበርሽ። ሰላም የሚፈልግ መስሎኝ ነበረ። እሱ ግን አሁን ድረስ በጡንቻው ነው የሚያስበው። እሺ በቃ አንተ ሶሪ፣ እኔ አሁን ያገኘሁት ሰላም እንዲደፈርስብኝ አልፈልግም። እኔም አልፈልግም። እኔ ይሄ ውሃ ቅዳ ውሃ መልስ የሆነ ህይወት በጣም ሰልችቶኛል። በቃ የተረጋጋ ህይወት ነው የምፈልገው። ሶሪ። እሺ በቃ ይቅርታ አልኩሽ እኮ። ስለ ሮቤል ያነሳሁት እኔ ነኝ ይቅርታ ማለት ያለብኝ። ደግሞ ከዚህ በኋላ አንቺ ምንም ነገር መፍራት የለብሽም። ያ ሮቤል የሚባለው ሰው ከዚህ በኋላ አጠገብሽ እንዳይደርስ አስጠንቅቄዋለሁ። አመሰግናለሁ። እሺ ቺርስ። ሉሲና ሳሚ ሊዝናኑ ከከተማ ወጣ ብለዋል። ቤዛም ሱራን ከቤት ወጥተን እኛም ጥሩ ጊዜ እናሳልፍ፣ እስከዛሬ ድረስ ምንም ጥሩ ጊዜ አልነበረንም እያለችው ነው። ሉሲና ሳሚ ስለሄዱ እኛም ሄዴ ነው አይኖርብንም፣ ቤታችን ውስጥ ሆነን ጥሩ ጊዜ ማሳለፍ እንችላለን ብለዋል። የሮቤልና የሱራፌል ግንኙነትም ታወቀ። ያም የሆነው ምንድነው? ቲጂ እዛ ዶክተር ጋር ስራ የጀመረችው አሁን ሳይሆን ጥንት ድሮ እንደሆነም ተረጋገጠ። ቲጂ ሱራፌልን ጀንጅና እንድታመጣውና ለስራው ብቁ ነው ብላ የመለመለችው ቲጂ ብትሆንም ግን ደግሞ የዶክተሩ እጅ እንዳለበትም ታወቀ። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበልልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ቤዛ ተከታታይ ድራማ ሱራፌልና ቤዛ ይቅርታ ተጠያይቀው ሱራፌልም ይቅርታ ጠይቆ እንዲሁም ቤዛም ይቅርታ ጠይቃ ይቅርታውን በይቅርታ አልፈው ስህተታቸውን ሊያርሙ ወደፊታቸውን ሊያድሱና የተሻለ ጊዜ ሊያሳልፉ ከዚህ በፊት የነበረውን የቃቃ ትዳር አፍርሰው ትክክለኛውንና ትልቅ ተቋም የሆነውን እውነተኛ ትዳር ሊመሰርቱ እንደ አዲስ ተስማምተውና ተግባብተው ፍቅራቸውን አዲሰው ጀምረውታል። ይህም የሆነው እንግዲህ ሱራፌል የማሰቢያ ጊዜ ብሎ በወሰደው ጊዜ ቤዛም ይቅርታ ፍቅሬ እኔ ያላንተ መኖር አልችልም ብትለውም ይህም ሌላ ተልእኮ ነው ሳሚ ልኮሽ ነው የሚል ነበርና እሱ እንዳልሆነና ነገሩ ግልጽ ሆኖ ሲገባው በእርግጥ የሳሚ እጅ ቢኖርበትም ሳሚ ሱራፌልን መጉዳት ሀሳብ ኖሮ ሳይሆን ነገር ግን ቤዛን ለመጠበቅ እንደሆነ ስለተረዳ ገንዘቡ ከሰው ልጅ ከሚስቱ ከሚወዳት ከፍቅሩ እንደማይበልጥ ግልጽ ሆኖ ስለታየው ወደዛ ቤትም ሲመጣ በባዶ እጁና ምንም ሳይኖረው ፌስታሉን ይዞ እንደመጣ በሱ ሀብትና ንብረትም ደግሞ ተሽቀርቅሮ እንደኖረ ሲገባው ሀብት ንብረቱ አይበልጥብኝም አንቺ ትበልጭብኛለሽ በሚል እንግዲህ ይቅርታ ጠይቆ ምርጥ ቁርስ አዘጋጅቶ ህይወታቸውን እንደ አዲስ ሀ ብለው ጀምረዋል። ያም ብቻ ሳይሆን ደግሞ አብረው ተያይዘው ሄደው በህጋዊ መንገድ ሙሉ ሀብቱን በአካውንቱ ያለው ገንዘብ ሳይቀር በስሟ አስሮላት ያልጠበቀችው ሰርፕራይዝ ሆኖባት ማመን ሁሉ አቅቷት ነበር። እናም ደግሞ እናንተ አሸናፊ አይደላችሁም፣ አሸናፊው እኔ ነኝ፣ እናንተ በጠብ የምትመጡም እኔ በፍቅር አሸንፊያችኋለሁ። ይሄ ደግሞ ይቅርታ የሆነ ተግባሪ ትክክለኛና የእውነት ከእውነተኛ ስሜት የመነጨ እንጂ ለማስመሰል አይደለም።
ስለዚህ ካልፈለግሽኝ አሁን ፌስታሌን ይዤ እንደገባሁት ሁሉ ፌስታሌን እንዲወጣ አድርጌ በቃ ልሄድ እያላት ነበር። በጭራሽ ሀብትም ንብረቱም ይቅርባት እንጂ እሱን ማጣት እንደማትፈልግና በሱ ልክ ማንንም ልታፈቅር እንደማትችል እየነገረችው ነበር። ሱራፌልም ይህን ሁሉ ቪዲዮ ስጭኝ ብሎ ከቲጂ ቪዲዮውን ዋጋ እንዲታወጣለት ቢደራደርም ብዙ ነገር ቢያደርግም ግን ደግሞ ፍቅር ስላሸነፈው ሁሉንም ነገር እርግፍ አድርጎ ትቶ በይቅርታ ተላልፈው እንግዲህ ደስ የሚል ጊዜና ሳሚንና ሉሲንም እራት ጋብዘው ጥሩ ጊዜ አሳልፈው ነበር። ደስ የሚል ጊዜ እስከዛሬው እስከዛሬው ጭቅጭቅና መነቋቆር የሌለበት ደስ የሚል ሳቅና ጨዋታ የተሞላ ጥሩ ቤተሰብ ሆነው ከሳሚና ከሉሲ ጋር ደስ የሚል ጊዜ ደስ የሚል አንድነት ጥምረት እንዳላቸው ተናግረዋል። ስለዚህ በአሁኑ እንግዲህ እንደማይሸነፉ ሁሌም አሸናፊ እንደሆኑ እስከዛሬ ተለያይተው እንደነበረና አሁን ግን አንድ እንደሆኑ አንድነት እንደሚያሸንፍ ሱራፌል ተናግሯል። ደግሞ አሁንም ቢሆን ዶክተር ሮቤል በሰላም እንዲኖሩ እንደማይተዋቸው ቤዛ እየተናገረች ነበር እና እሱም ጋር ቢሆን መታረቅ እንችላለን፣ እርቅ ማውረድ ይቻላል ቢላትም ነገር ግን ዶክተር ሮቤል በቀል እንዳለበት ተናግራለች። እና ታዲያ በቀሉ እኔ በአባት ዲያ ልጅ መክፈል አለበት ወይ? ምንም ለዛው ምንም በማላቀው ቤተሰቦቻችን ምንም በማናቀው እኛ እንዴት ነው ዋጋ የምንከፍለው? ስለዚህ እኔ የአባቴን ዕዳ ልከፍል አይገባኝም እያለች ነበር። እና ሱራፌልም እውነቱን እኮ ከሆነ እሱም እውነት አለው ቢልም እንዴ ለሱ እያገዝክ ነው እንደ አይነት ነገር ብትናገርም እንደዛ ማለት ሳይሆን ምናልባት እውነቱን ከሆነ ብዬ ነው ቤዝዬ። ታዲያ ይሄ እኮ ጎጂ እና የቀረባል መሆን አለበት። እንዴት ነው ሁሌ ልጅ እናትና አባት ባሳለፈው ጊዜ ልጅ የሚያወራረደው? እኛ ምንም እናቀውና የሰማነው ነገር አለ። እውነቱንም እንኳን ቢሆን እኔ ማቀው እውነት የሱ ቤተሰቦች ከኛ ቤተሰቦች አነስ ያለ ኢኮኖሚ እንደነበራቸው ነው። ሌላ ማቀው ነገር የለም ብላለች። እና ግን እሱ እርቅን ፈልጎ በእርቅ ከመጣ እሷ መታረቅ እንደምትፈልግ ለሱራፌል ስትነግረው ሱራፌልም ዶክተር ሮቤል ያለበት ቦታ ሄዶ ነበር። ዶክተር ሮቤል ያለበት ቦታ ሲሄድ ምን ልታረግ መጣ? በእውነት እኔ እስከዛሬ አንተን አልፈለኩም ነበር፣ አሁን ግን አንተን መግደል ይኖርብኛል እያለው ነው። አንተ ሳትሆን እኔ ያሸንፈሃለሁ። ቤዛን ተውልኝ፣ የምወዳት ፍቅሬን አንድ ነገር አረጋለሁ ብትል በኔ እጅ ነው የምጠፋው። ድብድብ ገጥመዋል በሳቸው። ዶክተር ሮቤልም ከሷ ጋር እራቅ ብያለሁ፣ ካልሆነ ግን አንተን ነው የምገልህ ሲለው እንግዲህ አስርምህን አውጣ፣ ቤቷን በስሟ ዙሬላታለሁ፣ ሀብት ንብረቷን መልሼላታለሁ ብሎታል። እንደዛ ሲለው ዶክተር ሮቤልም ሱራፌልን መደባደብ ጀምሯል። ሱራፌልም እንግዲያስ ሁሉ እኔ እዛ ቤት ስገባ ምን ነበረኝ? ፌስታል ይዤ ነው የገባሁት፣ ፌስታል ይዤ እወጣለሁ። ከዛ ውጭ ግን እኔ ቤዛን ከምንም በላይ አፈቅራታለሁ፣ ከራሴ በላይ እወዳታለሁ። ያኔ ቲጂን ስትልካት ምን ነበር ያለችህ ብሎ ሁሉንም ነገር ነግሮታል። ቲጂ የሚያፈቅረኝ እኔን ነው፣ እኔ እንደፈለግኩት አሽከረክረዋለሁ፣ እኔ ያልኩትን ብቻ ነው ሊያረግ የሚችለው፣ ሌላ ማንም ምንም አይሰማም፣ አይወዳትም ብላህ ነበር እኮ አለች አይደል እያለው ነበረ። እውነትም እንደዛ ነበር ያለችኝ ብሎታል። ግን ደግሞ ቤዛን አንተ ራስህ ብትቀርባት እንኳን ልትጎዳት አይደለም ቀርቶ ትሳሳላታለህ። ንጹህ ልብ ያላት ሴት እኮ ናት። ቤዛ እኮ የዋህ ናት። በየዋህነቷ ቤተሰቦቿ ባረጉት እሷ ለምንድን ነው መክፈል ያለባት? የበቀል ተከፋይ የምትሆነው ለምን ስላጠፋች ነው። ስለዚህ ከሷ ራቅ፣ ካልሆነ ግን እኔ ራሴ አጠፋሃለሁ። አንተ መቼም ቢሆን አሸናፊ ልትሆን አትችልም፣ እኛ እናሸንፈሃለን ብሎታል። ዶክተር ሮቤልም የእውነት እንደዛማ አታረገውም ብሎ ሱራፌልን ደብድቦታል። ሱራፌልም አስብበት፣ ቤዛ እርቅ ትፈልጋለች፣ መታረቅ ከፈለክ እሰዩ፣ ሰላም አውርድ፣ እንደኛ የሰላም ኑር እና መች ነው አንተ ከጉልበትህ አልፈ ጭንቅላትን የምትጠቀመው? እንዴት ተማረ ሰው በጭንቅላት ተጠቀም እንጂ እስከ መቼ ድረስ ነው በጉልበትህ የምትጠቀመው? ብሎ ብዙ ነገሮችን ተነጋግረው ዶክተር ሮቤልም በጭራሽ ይሄንማ አታደርግም እያለ ነበር። ቲጂና ሮቤል መቼ ጀምረው ይህን ስራ መስራት እንደጀመሩ ሁሉን ነገር የሚያውቀው ዶክተር ሮቤል ሱራፌል
ያንን ሁሉ ነገር ጉዳት እንጂ ምንም ጥቅም እንደሌለው አይቶ አሁን ደግሞ በትክክለኛ ፍቅር ሚስቱን ለመካስ የተቻለውን ሁሉ እያደረገ ነው። እናም እንግዲህ ቲጂ ደግሞ ከሉላ ጋር ይዛለች። ሉላ አክስቷ ታማባታለች። መታመን ብቻም ሳይሆን ሁለቱም ኩላሊቶቿ ፊል ስላረጉ ዳያሊሲስ እና እንዲሁም ደግሞ ንቅለ ተከላ ማድረግ አለባት ተብሏል። ሉላ ይሄንን የሚሸፍን ገንዘብ የላትም። በዛ ላይ ቲጂ ልጅሽን ሳታስወርጂ ወደዛ ቤት ቲጂ ሉላን ድረሽልኝ ብላ ሉላ ለቲጂ ብትደውልላትም አክስቷ ራሷን ስትስባት አይ ጥቅምና ጉዳት ማወቅ አለብኝ ብላ ዘግታለች። ቲጂ የሳሮን ልጅ ከዶክተር ሮቤልም ቀምታለች። ነገር ግን ሳሚ በሌለበት ሳሚ ነው ብላ ዶክተር ሮቤልና ሳሚ ጠላት የበለጠ ጠላት እንዲሆኑ አድርጋለች። ሳሮን በእርግጥ ለልጇ እየከፈለች ያለችው ዋጋ ነው። ሳሮን እየተወነች ሳይሆን እውነተኛ ህይወቷን እየተናገረች ነው የሚመስለው። ከልቧ ነው የምታወነው። በዛ ላይ የእውነት ነው ሁላ የሚመስለውና አሁን ደግሞ ከቲጂ ጋር ሳትወድ በግዷ ተገዳ የማትፈልገውን ስራ እየሰራች ትገኛለች። ቲጂም እንደፎከረችው ከዶክተር ሮቤል ልጇን ነጥቃ እሷ ጋር ነው ያረገቻት። የሳሮን ልጅ ያስም በሽታ ያለባት ቢሆንም ግን ደግሞ አሁን ላይ አንዳቸው እየተቀባበሉ እያሰቃዩት ነው። ሳሮን ቲጂ አመጣልሻለሁ ቃሌን እጠብቃለሁ ስትላት ያለምንም ቅድመ መስፈርት መስሏት ነበር። አሁን ግን ቢያንስ ይሄን አርጊ እያለች ከዶክተሩ የተለየ የሚባለው ቢያንስ የልጇን ድምጽ መስማቷ ነው እንጂ ያው እሷም ደግሞ መጠቀሚያ ልታደርጋት ተነስታለች። ይህም ብቻ አይደለም ለሉላ እናት ኩላሊቷን እንዲሰጥም እየጋበዘቻት ነው። ሉላ ደጋግማ ስትደውል አልመጣ ብትላትም እና አክስቷን እሷ ሆስፒታል ወስዳት ነበር። ሆስፒታል ወስዳ ያለችበት ሁኔታ ጥሩ እንዳልሆነና ያው መዘግየት እንደሌለባት ተነግሮታል። ለዛም ልጅሽን ካላስወረች ብላታለች። ልጇን በጭራሽ እንደማታስወርሽ ሲገባት እርግዝናው እንዳይታወቅ ግን የተቻላትን ነገር ሁሉ እንደምታረግ ስትነግራት ቤዛ ቤት ገብታ ሀብት ንብረቱ በስሟ ካረገች በኋላ ለሷ እንጂ አሳልፋ የምትሰጠው እሷ ሉላ ያው እንደማንኛውም ሰው ተከፋይ የሥራ ድርሻዋን ልታገኝ ትችላለች እንጂ ከሙሉ ሀብት ንብረቱ ሌላ ምንም ነገር ልታገኝ እንደማትችል ነግራታለች። ሉላ በእርግጥም ገና ከመጀመሪያው ጓደኛዬ ብላ እያነባች ስትሄድ የሆነ ጥቅም ፈልጋ እንደሆነ ገብቷት ነበር። አክስቷ ናት እንጂ ያልተረዳቻት። አሁን አንቺ በስተክክል ከኔ የምትፈልጊው ምንድነው ብትላትም የምትፈልገው ሀብትና ንብረቱን አምጥታ ምንም ነገር ማድረግ ሳይሆን የምታዝበትና የድርሻዋን የምትሰጣት ቲጂ እንደሆነች እንደውም ደግሞ አንድ ኩላሊት ከተገኘ በዛ ልታካክሰው እንደምትችል ሁላም እየነገረቻት ነው። ሉላም ወያ በልብ ነው ብላ ብቻ ነገሩ እንዲሳካ የተቻላትን አይፍጣን እኔ በዘገየው ቁጥር አክስቴን ማጣት አልፈልግም፣ እናትም አባትም ያለች ዘመድ እሷ ብቻ ናት ብላታለች። እናም እንግዲህ ቲጂ የሉላ አቋም የጠና ሲሆንባት ከነ ልጇ ወደዛ ቤት እንድትገባ ልታረግ የተቻላትን እያረገች ነው። ሳሮንም ተከታታይ የተባለችውን ተከታትላ መጣለች። ሀብት ንብረቱን ሱራፌል በቤዛ ስም እንዳረገላትና አሁን ላይ ቤዛና ሱራፌል ጥሩ ግንኙነት እንዳላቸው በፍቅር እየኖሩ እንደሆነና ሳሚንና ሉሲንም የራት ግብዣ ተደርጎላቸው እንደነበረ ነግራታለች። ልክ እንደ ዶክተሩ የዛ ቤትን መረጃ አንድ በአንድ እያወጣች ለቤዛ መስጣት ሆኗል የሷ ስራዋ። ዶክተር ሮቤልም መንገድ ላይ ጠብቆ አጊቶ ጉሮሮዋን አንቆ ሊገላት ነበር። ሳሮንን ማነው ልጅሽን ከኔ ቀምቶ እየሰጠሽ ብሎ አንጠልጥሎ ሊገላት ሲል ሳሚ ነው ብላ ተናግራለች። ዶክተር ሮቤልም ሳሚ እገልሃለሁ እያለ እየዛተ ይገኛል። ሳሚና ሉሲ አሁን ከከተማ ወጥተው እየተዝናኑ ነው ያሉት። ሳሚ በሌለበት ወንጀለኛ እንዲሆን አድርጋለች ሳሮን። ይሄውና ታርጊ ያልሽኝን አርጊያለሁ ልጅን ስጪኝ ብትላትም ልጇን እንደዚህ በቀላሉ ልታገኝ እንደማትችል ግዴታ ደግሞ አሁን ኩላሊት መለገስ እንዳለባት እያስማማቻት ነው። ሳሮንም በጭራሽ አላደርገውም እያለች ብትፎክርም ነገር ግን ቲጂ በቀላሉ ልትፋታት አልቻለችም። ሉላም እንግዲህ እኔን እንዴት አመንሽ ታዲያ ይሄን ባላረግስ ሀብትና ንብረቱ እጄ ላይ ከገባበት ከደሽስ እያለቻት ነበር። እና ለዛም ይሆናል እንግዲህ በኩላሊት አንድ ኩላሊት ከተገኘ
ይሄ ነው ድርሻሽ፣ ሌላ ገንዘብ አያስፈልግም የምትላት አይነት ነገር ይመስላል ከተሳካላት። ነገር ግን ደግሞ ሱራፌልና ቤዛ መሀል አሁን ላይ ጥሩ ፍቅር አለ። በምን ምክንያት ነው የሱራፌል ሚስት ልትሆን የምችለው ሉላ? በእርግጥም ስማቸውና ሁኔታቸው አንድ ነው። ይሄ ነገር እንዳይታወቅባት የተቻላትን ሁሉ እያደረገች ነው። የከለር ምርጫዋ፣ የምግብ ምርጫዋ ሁሉ ሳይቀር የቤዛን ማስጠናት ጀምራለች። ነገር ግን ይህ ሁሉ እስከምታስጠኝ ድረስ ደግሞ አክስቴ አንድ ነገር ከሆነች እያለች ሉላም ተጨንቃለች። ሱራፌልና ቤዛም እንግዲህ እጅግ በጣም እምር ብሎባቸው ፍቅት ብለው ደስ የሚል ጊዜ እያሳለፉ ነው። ግን ደግሞ ቤዛ አንድ ጥያቄ አንስታለች። እሱም ምንድነው? እሱም ምንድነው? ቤዛ ልጅ መውለድ ይፈልጋለሁ እያለች ነው። ነገር ግን ሱራፌል ደግሞ በልጅነቱ በደረሰበት አደጋ ልጅ መውለድ እንደማይችል ተነግሮታል። ሕክምና መሄድ አለብን፣ የማህፀን ዶክተር የማቀዋለ እኔ አንተን ሳላማክር ብዬ ነው እንጂ እያለችው ነው። ሱራፌልም እሺ ብሎ ተስማምቷል። ነገር ግን ማለመው አትወልድም ቢባል ምን ሊፈጠር እንደሚችል እሱ ነገር ደግሞ እጅግ በጣም እያስጨነቀው ይገኛል። እንደዛ በባልስ ቢላትም እንዴ እስከዛሬ እንደኖር ነው እንኖራለና ምንድነው ችግሩ? በእኔ ላይ ምንም የሚያመጣው ለውጥ የለም፣ ግን ደግሞ ማወቅ አለብን፣ እንደውም ዘግይተናል፣ ልጅ መውለድ ያለብን እያለችው ነው። ሱራፌልም እሺ ብሎ ተስማምቷል። ዶክተር ሮቤል ግን እንዲህ በነፃነት የሚለቃቸው አይመስልም። ቤዛ ቲጂስ ተሳክቶላት ሉላን ለሱራፌል ሚስት ታረጋለች። ለሱራፌል ሚስት ካረገች ቤዛ በቀላሉ እህቷን ታገኛት ይሆን? ምን ሊፈጠር ይችላል? የሉላ አክስት ደግሞ የደበቀችው ሚስጥር ምን ሊሆን ይችል ይሆን? ያልተፈታው እውነት። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ